ሩታዬ የኔ ጸደቅ ሁሉም እንግዲህ ሩታዬን አፈቅርኳት የኔ ናት የኔ መሆን አለባት እያለ ይገኛል። ሌላኛው ደግሞ እነ ቆርጦ ቅጥል አብርሃም የሚያገባው ነፃነት ነው፣ ሩታን አያገባትም። አው የፊልሙ ርዕስ መጨረሻው በዚህ ነው የሚዘጋው። መልካም የመቃጠል ጊዜ ወይም ደግሞ ዘመን ይሁንላችሁ እያሉን ይገኛሉ። እውነታችሁን ነው። እኛንን የምንቃጠለው ወይስ እናንተ? እናንተ መቃጠልና ማልቀስ ከጀመራችሁ ቆያ። ሴትነቷን አዋርዳ አራክሳ የመጣች የእናንተ ሴታው የእናንተዋ ማለት ነው። እንደውም እሷ ማለት ነው የሰው ስም በማጥፋት ራሱ መከሰስ አለባት። እንትና ነፃነት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉ። እናንተ ላይክ አድርጉን። የሴት የወንድ አልጫ ሴታ ሴት የመሰለ ወንድ መጥቶ እንግዲህ ቻናላችሁ ደረግምላችኋለሁ እያለ ነው። የምሬ ነው የምላችሁ። እኔ ሲያክለፈልፈኝ ሄጄ ኮምቼ ማለት ነው በቀለሟ ቤት እና ላይክ አድርጉን። አዎ ላይክ አድርጉን። እውነቴ ነው የምላችሁ እና ሩታዬ የኔ ውድ የኔ ጸደል የኔ ጀግና የኔ ቆንጆ የኔን ነው ማግባት ያለብሽ የሚሉም አሉ። ቀጥሎ ደግሞ ሩታ አይደለም የሚያገባት። ሩታ ያው ፊልሟ ጨርሳለች፣ ወይም ደግሞ ስራዋ ያው ስራ ባልደረባው ነበረች፣ ጨርሳለች። ወደ ቤተሰቦቿ ነው የምትሄደው። ስለዚህ መልካም የመቃጠል ጊዜ ይሁንላችሁ። ነፃነት ነው የሚያገባው። ምንም ማድረግ አይቻልም። እየመረራችሁ ዋጡት እየተባልን እንገኛለን። ለቅሶ እንድረስላችሁ እንዴ? ሰሞኑ እኮ ቀብራ አለች እኮ ለቅሶ ድረሱ አለች ነፃነት። ደረስን። እሺ አሁን ደግሞ ይቅርታ እንጠይቅ አለች ስላደረገችው ነገር እያሉ ነው። እንዲያውም ስሟ የቆሸሸች እሷ ነበረች። ነገር ግን ይቅርታ ትጠይቅ እያለች ነበረ ሩቶ እህትዋ ማለት ነው። እና እኛ አይደለንም እኮ እየተቃጠልን ያለ ነው። እኛ አይደለንም እኮ እያለቀስን ያለ ነው። እኛ አይደለንም እኮ ለሰው ክፋት የምናስበው ማለት ነው። እኛ አይደለንም እኮ ባልና ሚስት ዛሬ ላይ ያረገዘችን ሴት ከባሏ እንድትፋታ የምንፈልግ እኮ እኛ አይደለንም። እናንተ አላችሁ እኮ እና ቆርጦ ቅጥል ማለት ነው። ሩታና አብርሃም እንዲፋቱ የማታደርጉት ጥረት አለ እንደ አንዳንድ ሰዎች ማለት ነው። ከግሬስ ፋሚሊ ውጭ ያላቸው የማታደርጉት የማትፈነቅሉት ድንጋይ አለ የለም። ነገር ግን አይሳካም። ምንም ማድረግ አይቻልም። በቃ የምሬ ነው የምላችሁ። ምንም ማድረግ አይቻልም። አይሳካም። ስለማይሳካ ወደ ራሳችሁ ተመለሱ። ስለዚህ እኛ ደግሞ የምንቃጠልበት ምንም አይነት ፓርቲ የለም። ነፃነት ደግሞ አብርሃም ማለት ነው። አዎ አብርሃም ጋር ልምጣና ነፃነት አግብታ እየኖረች ከሌላ ወንድ ጋር እየጨፈረች አብርሃም ማንንም ውዳቂ ሴት የሚያገባ ይመስላችኋል? ማንንም ወጥቶ የጨፈረባትን ሴት አብርሃም የሚያገባ ይመስላችኋል እንዴ? ምድረን ንገሩኝ ባይ ማለት ነው። ምድረን ንገሩኝ ባይ እንዴ! ኧረ ተው በገምለክ መጥፎ ነገር እኔ ከኢድ በኋላ እናገራለሁ ብዬ ነበረ ብዙ ነገር ማለት ነው። ስለዚህ አታስቀጽፉኝ። እውነቴ ነው የምላችሁ። አታስቀጽፉኝ። አትድረሱብን፣ አንደርስባቸውም። ስለዚህ ከሩታ ጭንቅላት ወረድ ለምን አልነበረ ከዛ በኋላ ሄደች። አሁን አትለምናት እባክህ። እውነትሽን ነው። እናንተ በብር ገዝታችሁ የምታገቡ ሴቶች እኮ ናቸው። አሁን ምድረ ክፍጣፍ ውስጣችሁ እንዲህ ተሰንጥቆ ቢታይ፣ ስልካችሁ ላይ የምታደርጉትን ቢታይ እኮ ሩታ እኮ ምንም ያደረገች ነገር የለም። ለማንኛውም ጽሁፍ እንድትማሩ አድርጋችኋለች። ቋንቋ በደንብ እንትን አድርጋችሁ እንድታወሩ አድርጋችኋለች። እንዴት ልበላችሁ? ኧረ ስንት ነገር ተቆጥሮ አይጨረስም እኮ እናንተ። የስድብ ድግሪ ጫናችሁ እንጂ ማለት ነው። ጽሁፍ እንዴት እንደሚጻፍ ራሱ መለየት የቻላችሁ በሩታ ነው። አማርኛ የማትችሉ ትውልዶች አማርኛ እንድትችሉ ያደረገቻችሁ፣ ቀልጠፍ እንድትል ያደረገቻችሁ። አዎ ከዛ በኋላስ በሄዳችሁበት ስማርት የሆነ ንግግር እንድትናገሩ ያደረገቻችሁ ሩታ እኮ ናት። ስለዚህ ማመስገን አለባችሁ። እውነቴ ነው የምላችሁ። አዎ ዩቱበሮች የተባላችሁ ራሱ ማለት ነው ለቃቃሚዎቹ እናንተ ራሱ ሩታ ማመስገን ነው ያለባችሁ። በእነሱ እየሰራችሁ እንደው አብርሃምና ሩታ እውነቴ ነው የምላችሁ። ሁለቱንም አመስግኗቸው። ስትሰድቧቸው፣ ስትረግጧቸው፣ ስትሳደቡ፣ ስታንቋሽሹ አንድ ቀን ቻናል አዘግተው የማያውቅ ጀግና ማለት ነው። እንዲያውም በሁለት ሆነ እኛ እንደራደረን ባይዘ ወይ እንኳንም የሀገራችን ልጆች ሆናችሁ ስንቱ ቅማላም ተነስቶ በእነሱ ቪዲዮ እየሰራ እነሱን እየተሳደበ አንድ ቀን ቻናል እናዘጋዳ ነው። ሌላኛው ግን ፎቶ ብቻ ስለተጠቀማችሁ ምንድነው ይሄ ቪዲዮ ትንሽ ቆርጣችሁ ስለተጠቀማችሁ ብቻ የእናንተ ቻናል ለማዘጋት የማያደርገው ጥረት የለም። እኔ ደግሞ ሲያክለፈልፈኝ የጄ ኮምቼ ይኸው ቻናላችሁ እናዘጋዋለን እየተባለ ነው ማለት ነው። አንተ የወንድ አልጫ አዘጋውና እኔ ሰው አይደለሁም። እንዲሁ በአንድ ወር ደንጎዝ አስጨርሳለሁ እንጂ አብርሃምና ሩታ ያላዘጉት እናንተ ልታዘጉ፣ እኔ ደግሞ በሱ ሰርቼም አላቅም። እውነት ነው የምላችሁና ወስጄ ግሩፕ ላይ አስጨፈጭፋችኋለሁ እያለ ነበረ ኮሜንት። ደግሞ ሴታ ሴት እንደ አብርሃም እሺ ምኑን ነው እንትን የሚባለው? ጋይስ በሚሰሩት ስራ ነው የምንወቅሳቸው፣ ወይም ደግሞ በሚያደርጉትን ጥፋት ባለባቸውን ፓርት ልንናገራቸው እንችላለን። ከዛ ውጪ አንድ ሰው እንዲናገራቸው አልፈልግም። እውነቴ ነው የምላችሁ አንድ ሰው ማለት ነው በጭራሽ። ምክንያቱም
ቆፍጣና የሆኑ ስማርት የሆኑ ልጆች ናቸው። እኔ የደረስኩበት ትድረስ፣ እኛ የደረስንበት ደርሰው ይዩት ብለው ነው ችላ ያሉት፣ ማንኛውም ሰው ሲሰድባቸው ማለት ነው። ስለዚህ አሁን ምን ለማለት ነበረ መጣሁኝ ማለት ነው። ነፃነት እንኳን ሊያገባት ለጉርብትና ራሱ አያደርጋትም አብርሃም። አዎ አያደርጋትም። አምነሽ ተቀበይ አዳሜ። ምንም ማድረግ አይቻልምና ለጉርብትና ራሱ አያደርጓትም። የወደ ወታቸው አያደርጋትም። ሩታ አለች። ሩታ ገብቶ እየኖረ ነው። ሁሉም ነገር የሚጠናቀቅ ይሆናል የሰሞን የዛኔ እርፍ እንላለን። ይታረቃሉ እኮ በዚህ ሰሞን ማለት ነው። እና ታርቀው አሁን ትናንትና አልመጡም። ዛሬ ምን ይዘውብን እንደሚመጡ አናውቅም። ያን ያክል ደግሞ እንትን አንልም እኛ አንረበሽም እና እንችለዋለን። ምንም ማድረግ አንችልም። ስለዚህ ያችኝቱም ትሄዳለች፣ ታስታርቃቸዋለች፣ እንደተባለ ታስታርቃቸዋለች እና እንሸቅልባታለን። አብርሃም አንተም ሸቅልባት፣ ሩታዬም እንደዛ ስሩበት። ቪዲዮ ራሷን አራክሳ መታለች። አንዴ ለመሸቀል መታ ራሷን አራክሳ ቤተሰቦቿን አዋርዳ መታ ደግሞ ገና መልሳችሁ በሩታ ላይ አፋችሁ ስከፍቱ አታፍሩም? እንደውም ሩታን አመስግኗት። ምክንያቱም የሩታ ስም ስላነሳች ነው 28,000 ሰብስክራይብ የገባቸው የነበረው እና ለማንኛውም የሩታ የአብርሃም እናት፣ የኤፍሬም እናት፣ የኤፍሬም ወንድም እህቱን ምናምን የአብርሽ ወንድም ብዙ ፎቶ እየፖስታችሁ ትገኛላችሁ። የሰሞኑ ባለፈው የሰርጉ ፎቶ ማለት እናንተ ከየት ነው የምታመጡት? እና ክስታቸውም ማለት ነው ከየት ነው የምታመጡት? ማን ነው የሚልክላችሁ? ግን እውነት ለመናገር እዛ ቡታጀራ ላይ ቁጭ ብላችሁ የሰው ፕራይቬት የሆነ ነገር ቀርጻችሁ አምጥታችሁ እዚህ ቲክቶክ ሰፈር ታዘዋውሩታላችሁ። ከዛ ለአንዲት ዩቱበር ትሰጧታላችሁ ያንን ፎቶ። ከዛ ያቺ ልጅ ዩቱብ ቻናሏ እንድታጣ ነው የምታደርጓት ባጭሩ ማለት ነው። የትኛውም ሰው አብርሃም ብዙ ታግሰዋል፣ ሩታም ይሁን አብርሃም ብዙ ታግሰዋል። ወደ ራሳችሁ ብትመለሱ ባይነኝ እያንዳንዳችሁ፣ የምሬ ነው የምላችሁ። እና ሲሰደቡም ሲረገጡም ቤተሰቦቻቸውም ሲነካባቸው ወደ ኋላ ብለዋል። ምንም ያደረጉት ነገር የለም። እስኪ የማ ቻናል አዘግተው ያውቃል? የማንም አያውቁም። እና የሌላኛው ሰው ግን ስሙ ሲነሳበት ራሱ የሰው ቻናል ለማዘጋት የሚሯሯጥ አለ። አርፋችሁ ቁጭ በሉ። ቻናላቸው እዚህ አረብ ሀገር ያለችን ሴት ሰርታ ትደግ፣ ሰርታ ትለወጥ፣ እነሱ የደረሱበትን ቦታ እንድትደርስ ፍቀዱላት። ስለዚህ እንደዚህ የጎረቤት ምቀኛሞች ፎቶ እያነሳቸው ፎቶ ነው፣ ሌላ ምን አለ? ምንም የለም። እኔም አሁን ታምኔት ላደርገው እችላለሁ። ምን አለው? ምንም። የኤፊ እናትና የአብርሃም እናት ማናት? ሌላ እህታቸው የነ የኤፊ እህት የአብርሃም ወንድም። ከዛ ውጭ ማን አለ? ማንም የለም እኮ ጋይስ፣ ማንም የለም እኮ። እሺ አክስታቸው፣ አክስቱ ከዚህ በፊት የሩታ አክስት ናት የተባለው የአብርሃም አክስት ናት እሷ ማለት ነው። እሷ ለዛኔ ለስራው ድምቀት ነው የነበረው እንደዛ ያደረጉት። እና ግን እሷ ለምንድን ነው ይፋ የማታደርገው ማለት ነው? እኔ ምን አገባኝ? እናንተ እኔ የምልህ ጨምሩኝ ነው እንደዚህ ጋር። እኔ አያገባኝም። እኔ የለሁበትም። እኔ እንደዚ አይነት ነገር እኔ ንክክ አልፈልግም። እውነቴን ነው። እንደዚህ አይነት ነገር እንደዚች አይነት መነካካት አልፈልግም። የለሁበትም። እኔ ሲያሰራጩት አይቻለሁ። እኔ ተልኮልኛል ባለፈውም፣ ግን አልሰራሁበትም፣ አልተጠቀምኩበትም፣ ልጠቀምም አልችልም፣ ልሰራበትም አልችልም። ስለዚህ ነው አያገባኝም። የለሁበትም። እኔ እዚህ ጋር እጅ አልከትም። እውነቴን ነው። ራሴን እፈልገዋለሁ። ቻናሌን እፈልገው። ቻናላችን ምንም አያደርግም። አብርሃም እንደፈረደበት ጸጥ ይላል። ምስኪን የምሬ ነው የምላችሁ። የዋህ እኮ ነው። የዋህ የምንኮራባችሁ እኮ ለዚህ ነው። አንድን ሰው ሳትነጉ ዛሬ ላይ ለደረሳችሁ፣ ስትረገጡ ስትሰደቡ ራሱ አንድ ቀን ወጥታችሁ ለምን ተሰደብን ሳትሉ እና ለማንኛውም በሰሞኑ ደግሞ ጨራርሳችሁ ታርቃችሁ እንደምትመጡ ተስፋ እናደርጋለን። ዛሬም የሚለቀቅ ይኖራል እርግጠኛ ነኝ። ቲክቶክ ሰፈርም ሊፖሰት ይችላል፣ ኢንስትግራምም ሊፖሰት ይችላል። እንደፈረደብን ጨንጓራችን እየተቃጠለን እንጠብቃቸዋለን። ግን ማለት ነው እንደዚህ ወጣ ያለ ነገር የምታደርጉትን ነገር ቢቆም ደስ ይለኛል። እኔ አሁን ለምሳሌ ከነጻ ላልኩም ማናትቼ እነ ጸጌ ምናምን ጭፈራ ቤቱ ምናምን ከእንደዚ አይነት ነገር ውጡ። ቡታጀራ ላይ እንደዚ አይነት ነገር አልለመዳችሁም ነበረ። ገባችሁ አይደለም?